ኢጥርቃ እና ቴክታ የሚባሉ ሰዎች በኢየሩሳሌም በአንድነት ተጋብተው ይኖሩ ነበር። እነዚህም በእግዚአብሔር የሚያምኑ የተወደዱ ጻድቃን ደግ ሰዎች ነበሩ። እነዚህም ሰዎች በእግዚአብሔርም በሰውም ዘንድ የበቁ ባለጸጎች ነበሩ። ነገር ግን የሚወርሳቸው ልጅ አልነበራቸውምና መካን ነበሩ። አንድ ቀን ጴጥርቃም ቴክታን እህቴ ሆይ ይህን ሁሉ የሰበሰብነውን ገንዘባችንን ምን እናደርገዋለን? ልጅ የለን የሚወርሰን፣ አንቺም መካን ነሽ፣ እኔም ከአንቺ በቀር ሌላ ሴት አላውቅም አላት። እርሷም ወንድሜ ሆይ አምላክ እስራኤል ለእኔ ልጅ ቢነሳኝ አንተም እንደኔ ሆነ ትቀራለህን? ከሌላ ደርሰ ውለድ እንጂ ብላ ብታሰናበተው፣ እንደዚህ ያለ ነገር እንኳንስ ላደርገው በልቦናዬም እንዳላስበው አምላከ እስራኤል ያውቅብኛል አላት። እርሷም አምላከ እስራኤል የሚያደርገውን የሚያውቅ የለም። ትናንትና ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ ያችን ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ሲዋለድ ሰባተኛይቱ ጨረቃን ስትወልድ ጨረቃዋም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከሕልም ፈቺ ዘንድ ሄዶ የነገረችውን ሁሉ ነገረው። ያም ሕልም ፈቺ እግዚአብሔር በምሕረቱ አይቷችኋል፣ በሳህሉ መግቧችኋል። 7 አንስት ጥጆች መውለዳችሁ 7 ሴቶች ልጆችና የልጅ ልጆች ትወልዳላችሁ። ከቤታችሁ 7ተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን እንጃ አልታወቀኝም አለው። እርሱም የነገረውን ሁሉ ሄዶ ነገራት። እርሱም እንጃ አምላከ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። ከዛም ጸንሳ በ9 ወሯ ሴት ልጅ ወለደች። ስሟንም ሄሜን ብለው አወጡላት። ሄሜንም አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅ ወለደች። በ8ኛ ቀኗም ደርዲ ብለው ስም አወጡላት። ደርዲም አድጋ እንዲሁ ሴት ወለደችና ቶና አለቻት። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካርም እንዲሁ ሴት ልጅ ወልዳ ሴትና አለቻት። ሴትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላም እንዲሁ ሴት ልጅ ወልዳ ንጽሕት ቅድስት ክብርት የምትሆን እመቤታችንን የምትወልደውን ሐናን ወለደች። ከጴጥርቃና ከቴክታ የተወለዱ 67 ወንዶች ልጆች አሉ። የእመቤታችን የድንግል ማርያምን ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባኤ አልተቆጠረላቸውምና አልተጻፈም። ይህችም ሐና በስርዓት በቅጣት አደገች። ለአእምሮ ስትበቃ አካለ መጠን ስትደርስ ከቤተ መንግሥት ወገን ከነቅዱስ ዳዊት ወገን ከሆነው መጽሐፍ ቅዱስ ይገልጸዋል፣ ከቅዱስ ኢያቄም ጋር አጋቧት። እነዚህ ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ ልጅ አጡ። ከዕለታት አንድ ቀን ወደ ቤተ እግዚአብሔር ሂደው ሲጸልዩ ሲያዝኑ ዋሉ። ሐዘናቸው እንዴትስ ነው ቢሉ ኢያቄም አቤቱ ጌታዬ የአባቶቼ የእስራኤል አምላክ እኔ ባሪያህ እለምንሃለሁ፣ አትጣለኝ፣ አትናቀኝ፣ ጸሎቴን ስማኝ፣ ፈቃዴን ፈጽምልኝ፣ ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ወንድ ልጅ ስጠኝ ብሎ ሲለምን ዋለ። ሐናም በበኩሏ አቤቱ ጌታዬ የአባቶቼ የእስራኤል አምላክ እኔ ባሪያህ እለምንሃለሁ፣ ስማኝ፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆነኝ የተባረከች ሴት ልጅ የማኅፀኔ ፍሬ ስጠኝ ብላ ስትለምን ዋለ። እንዲህ ብለው ሲያዝኑ ሲጸልዩ ውለው እርግብ ከልጆቿ ጋር ስትጫወት አይታ አቤቱ ጌታዬ ለዚች ግዕዛን ለሌላት እንስሳ ልጅ የሰጠህ አምላክ ምነው ለእኔ ልጅ ነሳኸኝ ብላ ምርር ብላ አለቀሰች። እንዲህ ብለው ሲያዝኑ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅም ብንወልድ ማይ ቀድታ መሶብ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስለት ገቡ። ዘካርያስም እግዚአብሔር ጸሎታችሁን ይስማላችሁ፣ ስለታችሁን ይቀበልላችሁ፣ ጻሕቀ ልቦናችሁን ይፈጽምላችሁ ብሎ አሳረገላቸው። ከዚያም በኋላ ቅድስት ሐና እና ቅዱስ ኢያቄም ዕለቱን ራእይ አይተው ነገር አግኝተው አደሩ። ራእዩም እንዴት ነው ቢሉ ኢያቄም 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ
በራሴ ላይ ሲቀመጥ አየው አለ። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጽሐ ባህሪው ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው ማለቱ የኢያቄምን ባህሪ እንዳደረገው እወቅ ሲል ነው። ሰባቱ ሰማያት የተባሉ የጌታችን ልዩ ልዩ ባህሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩ፣ መንግስቱ ናቸው። ሐናም እኔም አየው አለችው። ምን አየሽ ቢላት ነጭ ርግብ መጥታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየው አለችው። እርግብ የተባለች እመቤታችን ድንግል ማርያም ናት። ነጭነቷ ንጽሕናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየው ማለቷ ብስራተ ገብርኤልም በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጸነሷ ነው። ይህንኑም ራእይ ያዩት ሐምሌ 30 ዕለት ነው። እነሱም እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ሥጋ አልተገናኙም። ፈቃደ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ ምድርንም ሙሏት ብሎ ያበሰረ አምላክ ለእኛስ ይልክልን የለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ነሐሴ 7 በሰባተኛው ቀን ከሰው የበለጠች ከመላእክት የከበረች ዓለሙ ሁሉ ተሰብስቦ ቢመዘን አንድ የራሷን ፀጉር የማያህል ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏችኋል ጌታ ብሎ መልአኩ ለሐና ነገራት። በፈቃደ እግዚአብሔር በብስራተ መልአክ እመቤታችን እግዝእትነ ማርያም እሁድ ዕለት ተጸነሰች። በኦሪት ሥርዓት እሁድ ዕለት ባልና ሚስት መገናኘት ልማድ ነበርና እመቤታችን የተጸነሰች ዕለት አይሁድ ቀንተው ተነሱባቸው። ቅናቱ እንዴት ነው ቢሉ ሳሚናስ የሚባል የጦሊቅ ልጅ ከኤዶቅ ካጎቱ ቤት ሄዶ ሞተ። እነርሱም እንቀብራለን ብለው በአልጋ ይዘው ሲሄዱ ከመንገድ አሳረፉት። የሐናም ያጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆዩአት። እርሷም አብራ እየዞረች ስታለቅስ ጥለዋ ቢያርፍበት መግነዝ ፍቱልኝ ሳይል ብድግ ብሎ ተነስቶ ስብሐት ለኪ ማርያም እሙ ለፀሐየ ጽድቅ ለአብ ሙሽራዋ ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቱ ተፈስሒ ደስ ይበልሽ ብሎ ሰገደላት። አይሁድ ከዛ ነበሩና ምነው ሳሚናስ ምን አየህ ምን ትላለህ ቢሉት ከዚህ ከሐና ማኅፀን የምትወለደው ሕፃን ሰማይ ምድርን እመቅ አየርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲሰግዱላት ሰማዋቸው። እኔንም ያነሳችኝ የፈወሰችኝ ያዳነችኝ እርሷ ናት አላቸው። በልተዋው ሰማን ብለው ቅናት ጀመሩ። እመቤታችን እግዝእትነ ማርያም በተጸነሰች በ9 ወር ከ5 ቀን የግንቦት መባቻ ዕለት ግንቦት 1 ተወለደች። እመቤታችን እግዝእትነ ማርያም የተወለደችበት ዕለት በአባት እናቷ ቤት ፍስሐ ደስታ የተደረገበት ቤቱንም ብርሃን መላው። በ8ኛው ቀን ማርያም ብለው አወጡላት። ስለምን ማርያም ብለው አወጡላት ቢሉ እነሆ በዚህ ዓለም ከሚመገቡት ሁሉ ምግብ ለአፍ የሚጥም ለልብ የሚመጥን ማር ነው። በገነትም በሕይወት የተዘጋጁ ጻድቃን ቅዱሳን ያም የሚባል ምግብ አላቸው። ከዚህ ሁሉ የበለጥሽ የከበርሽ ነሽ ሲሉ ስለዚህ ማርያም ብለው አወጡላት። የእመቤታችን ማርያም ስም ተነቦ ሳይተረጎም ይቀር ዘንድ አይገባምና ማ ማለት ማህደረ መለኮት፣ ር ማለት እርግበይ ይቤላ፣ ያ ማለት ያንቃዱ ሀቤኪ ኩሉ ፍጥረት፣ ም ማለት ምሰሃል ወምስጋድ ወምስትስራይ ኃጢአት ማለት ነው። አንድም ማርያም ማለት ልዩ ከጣዖት ክብርት ፍጥረታት ንጽሕት ኃጢአት መልክ ከደም ግባት የተሰጣት ማለት ነው። ዳግመኛም ማርያም ማለት ተፈሲሂ ቤት ይሁዳ ወተሐሰዮ ቤት እስራኤል ማለት ነው። አንድም ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። ይህስ እንዴት ነው ቢሉ እነሆ ዛሬ በዚህ ዓለም ለዕውር መሪ በትር እንዲሰጡት ሁሉ እርሷን በፍቅሯ በጣዕመ ፍቅሯ የሰውን ሁሉ ኃጢአት ክፋት ፍቃ ከልጇ ከወዳጇ አስታርቃ ከገሃነም እሳት አውጥታ
መንግሥተ ሰማያት የምታስገባ ስለሆነች ስለዚህ መርህዓ ለመንግሥት ሰማያት አሏት። አንድም ማርያም ማለት ሰረገላ ፀሐይ ማለት ነው። አንድም ማርያም ማለት ተላኪተ እግዚአብሔር ወስብእ ማለት ነው። አንድም ማርያም ማለት ውብህት ስጥወት ማለት ነው። የእመቤታችን የቅድስት ድንግል ማርያም ረድኤት በረከቷ አማላጅነቷ አይለየን። አሜን።